ስማ ቤሊ፣ ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣልኛለህ? ማለት ታባረኝ? 250 ሺህ። ሻንጣን አዘጋጅ። ቤተሰብ ሆነ ተከናወነ የምትለው ነገር አለ? በጣም ትችላላችሁ። አጀብችላችሁ። ጎበዝ። ተባብራችሁ ከቤት አባረራችሁኝ አይደል? ተባብራችሁ ደግሞ አቋቁሙት። እኔ ምንም ሌላ የምፈልገው ነገር የለም። ማለት ያው አካውንቴ አቢሲኒያ ባንክ ነው። አስገቡ። አንዳንድ ብር ላይክ ያደረጋችሁ 500 ሺህ ሰዎች አንዳንድ ብር አስገቡ። ይበቃኛል ለ3 ወር። ከቤት እንጂ ከሀገር ውጣ ብያለሁ እንዴ? አንተ ልጅ በጣም ጠግበሃል። ከቤት ነው ውጣ ያልኩህ እንጂ ከሀገር ነው እንዴ? ውጣ በቃ ና ከሀገር ወጥቼ እንዳልለወጥም ይኸው አንጠልጥሎ መለሰኝ። እኔ ሻው የሚከራይ ቤት የት አባቴ ብዬ ነው የምፈልገው። እንዴ አቤኒ አባቶች ቀን ለአባት ጊፍት ሰለላት እንጂ የአባቶች ቀን እቺማ ጥሩ ሰበብ ናት ወደ ቤት ለመመለስ። ምክርህ ያቀናኝ ፍቅርህ ያሳደገኝ ፍቅርህ ያሳደገኝ አንተን ያገኛል እቺ አባቴ እንኳን ለአባቶች ቀን አደረሰ። በጣም ደስ ይላል። እንኳን አብሮ አደረሰ። አዎ ወደድከው? በጣም አሪፍ ነው። አንተማ አትገባ ማለት እንደሱ የሚባል ነገር ተነጋግረን አይደለም እንዴ? ወደ ቤት ለመመለስ ያደረኩት ይሄ ሙከራ አልተሳካም። ነገር ግን ልጆች ለአባቶች ሚስቶችም ለባሎች ለአባቶች ቀን እንግዲህ ጊፍቶችን መስጠት ከፈለጋችሁ የተለያዩ ጊፍቶችን ከሃፒ ጊፍት ኤንድ ፍላወር ሾፕ ማግኘት ትችላላችሁ። እኔም ፋዘርን በአበባ ደልዬ ወደ ቤት ለመመለስ ያደረኩት ጥረት እንዳልተሳካ ስለነገርኳቸው እኔም ብላችሁ ምትሄዱ ካላችሁ በከባድ ዲስካውንት ነው የሚጠብቋችሁ። አሁኑኑ ዘዟቸው። አድራሻቸውም 24 ከኤርትራ ኤምባሲ አጠገብ ሲሆን ስልካቸውን ከፈለጋችሁ ይኸው። ኢሳያስ እኔ ከዚህ በኋላ ግን አልችልም። ምንድነው ማዚ? እኔ በቃ ከዚህ በኋላ ልጄ ናፍቆኛል። ልጄ መልሱልኝ። በቃ መስማማት ነው እንዴ? እንደሆነ እኔ በቤት ኪራይ ይከራተትብኝ እንዴ እንደገና? ይኸውልሽ ማዚ፣ እኔም እኮ ሳይናፍቀኝ ቀርቶ አይደለም፣ ግን ወንድ ልጅ ነው ትንሽ ውጭ ሆኖ የሚመልከት። ግን ማዚ አይክፋሽ፣ ለሱም ቢሆን መፍትሄ እፈልጋለሁ። አይክፋሽ፣ አይደብርሽ። ጅማሬ ታናሽ ቢሆንም ፍጻሜ ግን ታላቅ ይሆናል እንደሚል ቅዱሱ ቃል እንግዲህ እናንተ ተረባርባችሁ ከሞቀ ቤቴ ካስባረራችሁኝ በኋላ አሁን የገባውባት ቤቴ ይህችን ትመስላለች። ያው ለጊዜው ጠባብ ናት አውቃለሁ፣ ግን ተረባርበን በቃ ሙልት ካረግናት በኋላ ሰፋ ወዳለው እንሄዳለን ማለት ነው። እንዳልኳችሁ ጅማሬያችን ታናሽ ቢሆንም ፍጻሜያችን ግን ታላቅ ይሆናል። አሁን ግን የሽንት ቤት ሰዓት ነው። ይሄ ልጅ በፍጹም ወደ ቤት አይመለስም፣ ምክንያቱም የህዝብ ድምጽ መከበር አለበት። ነገር ግን አሁን እየደረሰብኝ ያለ የቤተሰብ ጫና አለ። እንደገና ደግሞ ያለበት ቤት ስላልተመቸኝ እንደ አባት ተራርቻለሁኝ። ስለዚህ ቤተሰብ ይሄን ቪዲዮ 800,000 ላይክ ካስገባችሁት ካለበት ቤት ወደዚህ ቤት አስገባዋለሁ። የሚገባበትን ቤት ላሳያችሁ። ይኸውላችሁ ይሄን ይመስላል።